እንደዚህ እጄን ያው እንዴት እንደምግል ትኩሳቱን ያው እስኪ ከዚህኛው እጄ ጋር እስኪ ይሄኛውን እጄ ደግሞ ቴስት አድርገው እኮ በዚህኛው እጄ ስለተኛሽ ይሆናልማ አይደለም አላዛር አይ እንደዚህ እሷ በጣም እየደበራት እኔ አልፈልግም እያለች ጫና ፈጥረንባት ነው ያረጋችው ይሄን ቀለበትና እኔ በኔ እይታ ደግሞ አሁን ደግሞ ሳስበው እሷ ይሄንን ነገር ካደረገች ነካመማት ፋይኖት ምንድነው ምን ያህል እንቅልፍ አጥቼን ያደርኩ እያለች ነው ማታ ለአንተ መንገር ፈርታ ነው እንጂ አሞኝ ነው ያደርኩ እያለች ነው በቃ ይልቀና ይቀመጥ ለምን አተረተኝ ነው ልቀው ጎኒ ቋላልኩም ግን እንድትረዳኝ ምን ልረዳሽ እናቴ እኔ ምን ልረዳሽ ቀለበት አመመ እስቲ ዓለም ላይ ያለ ቀለበቱም ያመው ሰው አይተረዳልኩት አሁን ደግሞ ይኸው አንተ ስትመጣ ባሰብኝ አሁን ልቂውሽ አንተ ደግሞ ስትመጣ ባሰብኝ አላዛር እኔ የሆነ ያደረኩ ሁኔታ ምን ያለው ገብቶኛል አሁን እኮ ይወደ ችግሩ አስቀምጪ ነው ከዚህ በኋላ ሁለታችንም አይደለም እንትን እኮ አይደለም ዳርሽ እንደዚህ አይሁን ቢታረግም ያለው እንዴ ምን ሆኜ ነው ግን እንደዚህ ሁሌ ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ ቤተሰቦች 100,000 ልገባ ትንሽ ነው የቀረኝ። ዛሬ 100,000 እንደምንገባ እርግጠኛ ነኝ እና እውነት በጣም ደስ ብሎኛል። እኔ እንደውም አላስተዋልኩትም ነበረ። ያው ካለሁበት ነገር አንጻር ብዙ ቦታ እየሰጠሁት አልነበረም። ማታ እንደድንገት ሳይው 100,000 ልገባ ነው እና በጣም ትንሽ ሰው ነው የቀረኝ እና ሰብስክራይብ እያደረጋችሁ ቪዲዮውን ሲጀምሩ ደግሞ ላይክ እያደረጋችሁ ለእኔ ይጠቅመኛል። ያው ልጅም እየመጣ ስለሆነ ማለት ነው እና በጣም ነው የማመሰግነው። ሁሌም ከጎኔ ሁሌም በቃ አብራችሁኝ ያላችሁ ሁላችሁም አመሰግናችኋለሁ። በጣም እውነት የምሬን ነው። ምን አይነት መታደል ነው ላለው አንዳንዴ የሰው መውደድ እግዚአብሔር የሚሰጣችሁ ከላይ ነው እና በጣም ብዙዎቻችሁ ትጨነቁልኛላችሁ፣ ታዝኑልኛላችሁ፣ ከጎኔ ናችሁ እና የምሬን ነው አላውቅም። እግዚአብሔር በተጨነቃችሁበት ነገር ሁሉ እግዚአብሔር አለው ይበላችሁ እና በጣም ነው ማለት ዛሬ በምስጋና መጀመር ፈልጌ ነው። አንዳንዴ ሁሉም ነገር ግራ ሲሆንብን ሁሉም ነገር ግራ ስንጋባ በቃ በምስጋና ባማረርን ቁጥር የሆነ ነገሮች ሁሉ እየተበላሹ ነው የሚመጡት። ባመሰገንን ቁጥር ደግሞ ቆንጆ ነው እና ለዛ ነው በምስጋና የጀመርኩት። ነገር ስለሞላልኝ ወይ ነገሮቼ ስለተስተካከሉ አይደለም። በቃ እኔ እንጃ ምስጋና ትልቅ ነገር ነው። ይሄንን እንድላችሁ ነው ዛሬ የመጣሁት። እውነት ለመናገር ከእንቅልፌ ራሱ አሁን የተነሳሁት ሱሌ መጥቶ ነው ደወለልኝ፣ አላነሳውም። ከዛ ሱሌ መጣ፣ አንቺ 100,000 ልትገቢ ነው ቪዲዮ መስራት አለብሽ ብሎ ተቆጣኝ። ሱሌ ዛሬ እገባለሁ እሺ እንዳታስብ። በጣም ያሳሰበው እሱ ነው። ያው በጣም እንደምታውቁት ሱሌ በጣም ምርጥ ወንድሜ ነው እና እሱም ዩቲዩብ አለው። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉት። አይደለም የፈራሁት ነገር አንዳንዴ ባልፈራ ጥሩ ነበር። በዛን ሰዓት እምቢ ባልል ይሻል ነበር፣ ወይ እዛው ድርቅ ብዬ ብቀር ይሻል ነበር። እንዳልኳችሁ ይሄን ቀለበት ካሰርኩ ጀምሮ ይሄ ግራ ጎኔ ይሄ ግራ ፓርቴ በጣም እያመመኝ ነው። አሁን ራሱ በቃ ማንቀሳቀስ እችላለሁ፣ ግን የሆነ ሰዓት ላይ ያቃጥለኛል ምናምን። እውነት በጣም ነው የታመምኩት። እንዴት ብዬ እንደምነግራችሁ አላውቅም። በጣም አሞኛል። ቀለበቱን ደግሞ አሁን ከእጄ ካጣ ሌላ ነገር ነው። ብቻ በጣም ፈርቻለሁ። አለ አላዛር ወጣ ብሎ ነው እና ሱቅ ምናምን ነኝ ምናምን ጠርቶኝ ሱቅ ምናምን ሄጃለሁ ምናምን ብሎኛል። ምን ልበለው በቃ ትላንት ማታ ቻል አድርጌ ያው ለእናንተ ነው መጥቼ የማወራው። እንደገና ደግሞ ለዳኒ ደውልለታል፣ ለዳኒና ለፍሬ፣ ምክንያቱም አልተረዱኝም። እኔ ግን በጣም እየታመምኩ ነው። ውስጤ ለምን እንደፈራው ራሱ አላውቅም። የምሬ ነው፣ በጣም ነው የፈራሁት። ነገሮችን አካባጅ ሆኜ ምናምን አይደለም። በቃ ይሄ ቀለበት ለምን እንደሆነ አላውቅም። ማድረግ አልፈለኩም ነበር፣ ማድረግም አልፈለኩም፣ ምንም ማድረግ አልፈለኩም። ግን ደግሞ ይሄን ቀለበት ካረኩ በኋላ እጄ ጤነኛ አይደለም። ይሄኛው ፓርቴ እግሬን ያመኛል፣ አንዴ እግሬን ይጠዘጥዘኛል፣ አንዴ እጄን ይጠዘጥዘኛል። በጣም ግራ የሚያጋባ ስሜት ውስጥ ያለሁት
እንጃ አላቅም፣ ምን እንደተፈጠረ አላቅም። አውልቄው በያኝ ደግሞ ሌላ ነገር ነው። እኔ በጣም ነው ነገር የፈራሁት። እንደገና ደግሞ በጣም ቤቴ ውስጥ ሰላም እንዲሆን ስለምፈልግ ነው። መጀመሪያም ይሄን ቀለበት አላረግም ያልኩት መጠንቀቅ አለብኝ ብዬ ስለማስብ ነው። እና በጣም ነው የታመምኩት። እንዴት ብዬ እንደማስረዳችሁ አላቅም። እንቅልፌ ራሱ አልመጣም ማለት ማታ እንቅልፍ አልወሰደኝም። አሁን ነው ሲነጋ ነው የተኛሁት። ይሄ ቪዲዮ አሁን እየሰራ ያለሁት ስንት ሰዓት እንደሆነ ብታውቁት ትስቁብኛላችሁ። በጣም አርፍጄ ነው ሱሌ መስራት አለብሽ ቪዲዮ ምናምን ብሎ መቶ እንድሰራ ያደረገኝ እና የምሬን ነው። በጣም ነው ያመመኝ። አላዛር ራሱ የጠየቀኝ ነው ምነው ምናምን ሲለኝ አይ ምንም ምናምን ደበኩት። ምክንያቱም ነገር ስለማልፈልግ በቃ እኔ የምሬን ነው ትዳሬን አንዴ ሺ ብዬ ታርቄ ገብቻለሁ እና አሁን ነገር አልፈልግም። በጣም ነው ሰላም የምፈልገው። እንዳልኳችሁ እኔ አሁን በዚህ ሰዓት በጣም መጠንቀቅ ያለብኝ ሰዓት ነው። ከማንም ሰው ጋር ነገር የምፈልግበት ታይም አይደለም። በቃ አሁን ላይ ፈጣሪን የምለምንበት በቃ ፈጣሪ ልጄን እንዲያሳቅፈኝ የምለምንበት ጊዜ እንጂ የምትጨቃጨቅበት ጊዜ አይደለም። ግን እጄ በቃ በጣም ነው የታመምኩት። ሰዎች እንደ አንዳንድ ሰዎች አውቀሽም ሊሆን ይችላል ልትሉኝ ትችላላችሁ። ግን ፈጣሪ በሚያውቀው እኔ ምንም የዋሸሁት ነገር የለም። በጣም ነው ያመመኝ እጄን። በቃ በጣም ነው የሚያቃጥለኝ። የሆነ ፋታ ፋታ እየሰጠ ብቻ ያቃጥለኛል። እንቅስቃሴ አልከለከለኝም። በጣም ነው የታመምኩት። እኔ ስለፈራው ይሁን አላቅም። እውነትም የፈራሁት ነገር ሆኖም ይሁን አላቅም። አንዳንዴ አይምሮ በፍራቻ ሊሆን ይችላል ይባላል። ግን ያ አይደለም። ምንም ብፈራ እንደዚህ የማቃጠል ስሜት ሌሊቱን ሙሉ ከዛ እንቅልፍ ራሱ የጣለኝ በቃ ሊነጋጋ ሲል ነው። እንቅልፍ አልወስድሽ ብሎኝ ማለት ነው። በቃ በጣም ፈርቼ ነበረ። ከዛ በኋላ ደግሞ እሱ ሳያየኝ አወጣሁት። ሳወጣው ምናምን በጣም ሰላም ነኝ። ከዛ መልሼ ደግሞ አደረግኩት። ምክንያቱም እሱ አሁን ባወጣ ሌላ ነገር ነው። እኔ ደግሞ የምሬን ነው አሁን ላይ ካላዛር ጋር መጨቃጨቅ ምንም አልፈልግም። ምክንያቱም በእኔ እንዲሳበብ አልፈልግም። የዚህ ትዳር ነገ የሆነ ነገር ቢሆን ቢፈርስ እኔ ምክንያት መሆን አልፈልግም። በቃ ምክንያት መሆን አልፈልግም ጭራሽ። እና አሁን እኔ በሽማግሌ የታረኩት በስነስርዓት። አሁን ደግሞ ድጋሚ ነገር ከፈለግኩኝ ሌላ ነው። ችግር ገብቶኛል። አላዛርም ስለሌለ ዳኒ መጥቷል። ዳኒ እንዴት ነህ? ሰላም ነው ዳኒ? አለሁ ደህና